ትናንትና አስደናቂ ጨዋታ በሳንሲሮ ተመልክተናል። በአውሮፓ ከሚገኙ አስደናቂ ስቴዲየሞች መካከል አንደኛው አስደናቂ ጨዋታ አስመልክቶናል። ኢንተር ባርሴሎናን 4-3 አሸንፏል። በትናንቱ ጨዋታ የመጀመሪያው ጨዋታ 3-አቻ የተጠናቀቀ ስለነበረ በአጠቃላይ በድምር ውጤት 7-6 ኢንተር ሚላን የፍጻሜ ተፋላሚ መሆኑ ተረጋግጧል። ጨዋታውን ለመግለጽ ቴሪ ዳንኤል ኦንሪ ሲቢኤስ ላይ ባርሳና ኢንተር እናመሰግናለን በሚል ነው የገለጸው። ምክንያቱም በጣም ምርጥ ጨዋታ ስለሆነ ከዚህ በላይ ሊገልጽ የሚችል ቃል ያለ አይመስለኝም። በጣም አሪፍ ጨዋታ ነበረ። ላውታሮ ማርቲኔዝ መጀመሪያ ጎል አስቆጥሮ ቀዳሚ ያደረገ የመጀመሪያው አጋማሽ ሊጠናቀቅ ደቂቃዎች ሲቀሩ 45ኛው ደቂቃ ላይ ቻላኖግሉ በፍጹም ቅጣት ምት የኢንተርን ሁለተኛ ጎል አስቆጥሮ 2-0 ነበረ ጨዋታው የተጠናቀቀው። ባርሴሎና ከረፍት መልስ ኤሪክ ጋርሲያ፣ ዳኒ ኦልሞ እና ራፊኛ ያስቆጠሩ የመጨረሻውን ጎል አቼርቢ ያስቆጥሯቸው ሆኖ በ30 ደቂቃ ፍራቴሲ አስቆጠረና አጠቃላይ 4-3 ኢንተር ሚላን አሸንፏል። በአውሮፓ ቻምፒየንስ ሊግ ታሪክ ከታዩ ምርጥ ጨዋታዎች መካከል አንደኛው ነው። ይሄ ምንም የሚያጠያይቅ ጉዳይ አይደለም። አንዳንዶች እንደውም በግማሽ ፍጻሜ እንደዚህ አይነት ምርጥ ጨዋታ ታይቶ አይታወቅም እስከ ማለት ደርሰዋል። ከምንጊዜ ምርጥ ጨዋታዎች መካከል አንደኛው ነው። በእግር ኳስ ታሪክ ከታዩ ምርጥ ጨዋታዎች መካከል አንደኛው ነው ያሉ አሉ። ጎሎች ጨዋታውንም አጠቃላይ ጨዋታውም የጨዋታው እንቅስቃሴንም በመመልከት ጎሎቹ የተቆጠሩበትን መንገድ ከግምት ውስጥ በማስገባት ከምን ጊዜ ምርጥ ጨዋታዎች መካከል አንደኛው ነው። የደርሶ መልሱን ከተመለከትን እንደዚህ አይነት የደርሶ መልስ ጨዋታ የለም በሚልም የሚገልጹ አሉ። ያለምንም ጥርጥር ግን ሁለት ምርጥ ጨዋታዎችን ባርሴሎናና ኢንተር ሚላን አድርገው ኢንተር ሚላን 7-6 አሸንፎ የፍጻሜ ተፋላሚ ሆኗል። ኢንተር 2-0 እየመራ የመጀመሪያው አጋማሽ ተጠናቀቀ። ኢንተር ጨዋታውን የገደለው ይመስል ነበረ። ሁለተኛ አጋማሽ ባርሴሎና የኳስ ቁጥጥር ብልጫው ላይ ውጤታማነትን አክሎ 3 ጎሎችን አስቆጠረ። ተከታታይ ጎሎችን አስቆጠረ። የመጨረሻው ጎል ሲቆጠር ደግሞ 87ኛ ደቂቃ ላይ ነበረ ራፊኛ ያስቆጠረው። ከዛ በኋላ ያለቀ ይመስላል። 93ኛው ደቂቃ ላይ ነው ጎሉን ያስቆጠረው አቼርቢ። ያስቆጠረው ተጫዋች ደግሞ ተከላካይ ነው። ያስቆጠረበት መንገድ ግን በጣም ግሩም አጥቂዎች የሚያስቆጥሩበት መንገድ ነው። ጎሉ ሲቆጠር ባርሴሎና ተጫዋች ላይ ጥፋት ተሰርቷል በሚል ከጨዋታው በኋላ ዳኛውን የተቹአሉ። ግን የጨዋታው ውበት ላይ ግን ከፍተኛ ለውጥ የፈጠረ ጎል ነበረ። 2 ደቂቃዎች ነበሩ የቀሩት። ከ2 ደቂቃ በኋላ ባርሴሎና ወደ ፍጻሜ ሊያልፍ ማለት ነው። ግን ደግሞ በመጀመሪያውም ጨዋታ በምርጥ 11 ውስጥ በአውሮፓ በዩኤፋ የተካተተው አቼርቢ ጎል አስቆጠረ። በአውሮፓ መድረክ የመጀመሪያውን ጎል ነው ያስቆጠረው። ጎሉን አስቆጥሮ ሴሌብሬት ያደረገበት መንገድ በጣም የሚገርም ነበረ። ደስታውን የገለጸበት መንገድ ሳንሲሮ ትናንትና የነበረው ድባብ ልዩ ነው። ገና ከመጀመሪያው ጀምሮ በእርግጥ ይህ ስቴዲየም ለእንደዚህ አይነት ትልልቅ ጨዋታዎችና ለእንደዚህ አይነት ውብ ድባብ አዲስ አይደለም። አስቀድሞም በተደጋጋሚ ይሄንን ውብ ድባብ ለዓለም አሳይተዋልና ከ70 ሺህ በላይ ተመልካቾች ትናንትናም በስቴዲየም ታድመው እጅግ በጣም ግሩም ምሽት ተመልክተዋል። 30 ደቂቃ ተጨመረ። ተቀይሮ የገባው ፍራቴሲ ግሩም የሚባል ጎል ለኢንተር አስቆጠረ። ከዛ በኋላ ባርሴሎናኖች የአቻነት ጎል ለማስቆጠር ተደጋጋሚ ሙከራዎችን አደረጉ፣ አልቻሉም እና ጨዋታው በዚሁ ተጠናቀቀ 4-3 በሆነ ውጤት። በጣም ግሩም ጨዋታ ነበረ። ኢንተር ሚላን በ3 ዓመት ለሁለተኛ ጊዜ የፍጻሜ ተፋላሚ ሆኗል። እሺ እንትን ላነሳ ፈልጌ ነው የላሚን ያማል ነገር በ17 ዓመት 120 ደቂቃ ያክል ያለምንም ድካም በሚገርም ጨዋታ ነበር ነው የተጫወተው። እሱ ለመግለጽ ፈልጌ ነው። እናነሳለን። ግድ መነሳት ያለበት ተጫዋች ስለነበረ ማለት ነው። ማንም እንዲያልቅ ያልፈለገው ጨዋታ ነበር ያለምንም ጥርጥር። ቢቀጥል ብዙ ሰው ይደሰታል። ምናልባት የኢንተር ደጋፊዎች ጨዋታው በዛ በማለቁ ደስተኞች ናቸው ያለምንም ጥርጥር። አቻ ወጥቶ ደግሞ የመጨረሻውን የመለያ ምት ደግሞ ብንመለከት ከሁለቱም ቡድን ደጋፊነት ውጪ ለሆነ እግር ኳስ አፍቃሪ በጣም የሚያስደስት ይመስለኛል። ሌላ ቅመም ይጨምርለታል። ግን ምንም ያልቀረው ጨዋታ ነበረ። ያለምንም ያም ባይኖር ምንም ያልቀረው ጨዋታ ነበረ። ሁለቱም ጨዋታዎች አዝናኝ ነበሩ። ሳምንት ከነበረው ይልቅ ትናንትና ሳምንት ከመጀመሪያው ደቂቃ አንስቶ ነበረ በጣም የሚያስገርም የነበረው። ያንን ጎል ቱራም ካስቆጠረበት ደቂቃ ጀምሮ ኢንተር ሲመራ ባርሴሎና አቻ ሲሆን ነው ጨዋታው የተጠናቀቀው። በጨዋታው ላይም ብዙ አጋጣሚዎች እንደነበሩ እናስታውሳለን። ትናንትና የመጀመሪያው አጋማሽ ላይ ከመጀመሪያው ጨዋታ አንጻር ከተመለከትነው የቀዘቀዘ ነበረ። ኢንተሮች በደንብ እየተከላከሉ ጎሎችን አስቆጥረዋል። ባርሴሎናዎች ኳሱን በደንብ ይዘዋል። ሙከራዎችም ነበሯቸው። ሁለተኛው አጋማሽ ግን እጅግ በጣም የሚያስደንቅ ሁለተኛ አጋማሽ ነበረ። አዝናኝ ነበረ።
ለረጅም ዓመታት የሚታወስ ጨዋታ ነው ያለምንም ጥርጥር። አንደኛ ጨዋታው የተጓዘበት መንገድ ቅድም እንዳልነው መመራት የነበረበት ጨዋታ ስለነበረ የሆነ ሰዓት ላይ ያለቀ ይመስልና ድጋሚ ሌላኛው ቡድን ጎል አስቆጥሮ ደግሞ ያለቀ ይመስላል በድጋሚ ከእንደገና ነፍስ ዘርቶ የተሸነፈ የሚመስለው ቡድን ያሸነፈበት ጨዋታ ነው። ኢንተር መጀመሪያ ያሸነፈ ይመስል ነበረ። ባርሴሎና ጎሎችን አስቆጥሮ 2 ደቂቃ እስኪቀረው ድረስ ያለቀ የሚመስለውን ጨዋታ በመጨረሻ 93ኛው ደቂቃ ላይ አቼርቢ ጎል አስቆጥሮ ወደ 30 ደቂቃ ሄደ። በመጨረሻ ነፍስ ይዘራበት ፍራቴሲያ ጎል አስቆጠረና ኢንተር አሸነፈና ይሄ ለረጅም ጊዜ እንዲታወስ ያደርገዋል። በጨዋታው ላይ ያለው ውበት እንዳለ ሆኖ ማለት ነው። በእርግጥ በእኔ እምነት ለጨዋታው ውበት ትልቁን ሚና የሚወስደው ባርሴሎና ነው። ያው ባርሴሎና ጨዋታ ነው። ነፃ ሆኖ ነበር ሲጫወቱ የነበረው። ጎል አስቆጥረው እንኳን ተጨማሪ ጎል ለማስቆጠር ሲጫወቱ ነበረ። ኢንተር ሚላን በጣም ትልቅ ቡድን ስለሆነ የሚገርም ቡድን ስለሆነ ትናንትና ጨዋታውን አሸንፏል። መከላከልም የራሱ ጥበብ አለው። ያንን በደንብ አሳይተዋል። በተደጋጋሚ ወደ ባርሴሎና የግብ ክልል ሲያመሩም ነበረ። እየተከላከሉ በደንብ ወደ ባርሴሎና የግብ ክልል ሄደው የጎል እድሎችን ሲፈጥሩ ነበረ። ይሄም ራሱ አንድ ውበት ነው። ዋናው የባርሴሎና ጨዋታ ነው ለማለት ነው እንጂ ተጋጣሚው ኢንተር መሆኑ ራሱ ጨዋታው ውበት እንዲኖረው አድርጎታል እና በጣም አስገራሚ ነበረ። ሁለተኛው ላሚን ያማል ነው። ቅድም አንስተዋል። የነ ሜሲን ዘመን በማየታችን እድለኞች ነን እንላለን አይደለ? በተደጋጋሚ አብዛኛው ሰው ይህንን ይገልጻል። ሜሲና ሮናልዶ በነበሩበት ዘመን ያንን እግር ኳስ መመልከት መቻላችን እግር ኳስን በታሪክ ማውራት በደንብ ተመልክተው ማውራት ከሚችሉ ትውልዶች መካከል አንደኛው እንድንሆን አድርገውናል። በጣም አስደናቂ ተጫዋቾች ስለሆኑ ሌላ ዘመን እየመጣ ያለ ይመስለኛል። የላሚን ያማል ዘመን በዛ ደረጃ ሊገለጽ የሚችል ነው። በዚህ እድሜው ልክ ሊዮኔል ሜሲ ሲያሳይ እንደነበረው አይነት አስደናቂ አቋም ነው ያሳየው። ማነጻጸር ሊቻል ይችላል። ሊዮኔል ሜሲ ከዚህ የተሻለ ነው በሚል ማነጻጸር ሊቻል ይችላል። ግን የሆነ ክላስ ውስጥ ራሱን በደንብ ማስገባት ይቻለ ተጫዋች ነው ላሚን ያማል። ኢንተር ሚላን የቻምፒየንስ ሊጉ ምርጡ ተከላካይ ቡድን ነው ዘንድሮ። ትናንት የሚያልፍበት መንገድ ግን በርካታ ጎሎች እየተቆጠሩበት እንደመጣ ቡድን ነው። በቀላሉ ነው ተጫዋቾችን ሲያልፍ የነበረው ዲማርኮ፣ ከዛ በኋላም ተቀይሮ የገባውንም ተጫዋች እና ባስቶኒ፣ አቼርቢን የመሳሰሉ ተከላካዮች ያሉበትን ቡድን የሚያልፍበት መንገድ እጅግ በጣም የሚያስደንቅ የተጫዋቹን አቅም የሚያሳይ ነበረና እድለኛ ነን አሁን እሱ መምጣቱ። ሌላ 10-15 ዓመት ልንመለከት ነው ማለት ነው። ከጉዳት ይጠብቀው እንደ ሊዮኔል ሜሲ እና ክርስቲያኖ ሮናልዶ በደንብ ሙያውን የሚያከብር ተጫዋች እንዲሆን ብቻ ነው የምንመኘው። ምክንያቱም እነዚህ ሁለት ትልልቅ ተጫዋቾች ሙያቸውን በማክበራቸው ለረጅም ዓመታት አጣጥመናቸዋል። ስለዚህ ላሚን ያማልንም በተመሳሳይ መልኩ ራሱን ጠብቆ እንዲቀጥል ነው የምንመኘው። ለምሳሌ ከዓለማችን አስደናቂ ተጫዋቾች መካከል አንደኛው ላሚን ያማል ራሱ አራያ የሚያደርገው ኔይማር ነው አይደለ? የጉዳት ታሪኮች እንዳለ ሆኖ ግን ተዝናኖትን እጅግ በጣም የሚያበዛ ስለነበረ በሚገባው ልክ አልተመለከት ነው። ባለው አመት በደንብ ተመልክተነዋል። ማድረግ ያለበትን ሁሉ ነገር አድርጓል። በጣም አዝናኝ ተጫዋች ነው። ተመልካቹን የእግር ኳስ ደጋፊውን እጅግ ያዝናና ነው። ግን ደግሞ ራሱን በተሻለ መንገድ ቢጠብቅ ኖሮ ከዚህ በላይ በደንብ እንመለከተው ነበር ብዬ አስባለሁ። ያው አንድ ተጫዋች በህይወቱም ሚዝናና ሲሆን ነው ሜዳ ውስጥ በእርግጥ ሊያዝናና የሚችለው። ግን ደግሞ ራስን መጠበቅ ይበልጥ በእግር ኳስ ጎልቶ መውጣትን ያመጣልና ላሚን ያማል ያንን ማድረግ የሚችል ከሆነ ለረጅም ዓመታት በደንብ እንደነ ሊዮኔል ሜሲና ክርስቲያኖ ሮናልዶ እናጣጥመዋለን። ትናንትና ቢያንስ 2 ጎሎችን ማስቆጠር ነበረበት። በተለይ አንደኛውን ያንዞሜ የመለሰበት መንገድ እሱ ራሱ አላመነም። ከዛ በላይ ሙከራው ሊገልጽ የሚችል ነገር የለም። ተጫዋቾችን የሚያልፍበት መንገድ፣ ውሳኔዎቹ፣ ሙከራዎቹ ሙሉ ተጫዋች ነው። በቃ ብዙም አሲስት የሚያደርግለትም እንኳን ነበርም ትናንትና ብቻውን ማለት ይቻላል። በነገራችን ደግሞ ራፊኛ ደግሞ በጣም ደክሞ ስለነበረ በትናንትናው ጨዋታ ላይ ከዛ አስቀድሞ የነበረው አይደለም። ጎል አስቆጥሯል፣ ክብረ ወሰንም ተጋርቷል። ግን ደግሞ አስቀድሞ በነበረው ተጽዕኖ ላይ ስላልነበረ ትናንትና አብዛኛው እንዳልከው በቀይ መስመር በኩል በላሚን ያማል በኩል ነበረ። 2-3 ተጫዋቾች እየመጡ በቀላሉ እያለፈ የጎል ዕድሎችን ሲፈጥር ራሱ ሲሞክር ነበር። አጠቃላይ ጨዋታው ላይ የነበረው ተጽዕኖ በጣም ግዙፍ ነበረ ላሚን ያማልና እድለኛ ነን ለማለት ነው። ትክክል ያነሳው በጣም አሪፍ ተጫዋች ነው። ዱዌን የመሰለ ሌላ ተጫዋች ደግሞ ዛሬ ምሽትም እንመለከታለን። ጥሩ ወጣቶች እየመጡ ነው። ከእግር ኳስ ጋር ከተዝናኖት ጋር በተያያዘ አሪፍ
ተጫዋቾች እየመጡ ስለሆነ በዚህ ደስ ይለኛል። ሶስተኛ ክፍትና በርካታ ጎሎች የተቆጠሩበትም ጨዋታ ነበረ። ያው የኢንተር ጨዋታ እንዳለ ሆኖ ኢንተርም ግን በደንብ ወደ ባርሳ የግብ ክልል ሲሄድ ነበረ። ባርሴሎና በተደጋጋሚ ያንን ማድረግ ችሏል። 13 ጎሎች ተቆጥረውበታል። በግማሽ ፍጻሜ ሪከርድ ነው። 2018 ላይ ሊቨርፑልና ሮማ ባደረጉት ጨዋታ በተመሳሳይ 7-6 የተጠናቀቀ ጨዋታ ነው ሊቨርፑል ያሸነፈበት በደርሶ መልስ። ከዛ ጨዋታ ጋር በግማሽ ፍጻሜ ሪከርድ ሆኖ የተመዘገበ ጨዋታ ሆኗል። ባርሴሎና ለፍጻሜ ለማለፍ 2 ደቂቃዎች በቀሩት ጨዋታ ተሸንፎ ከውድድሩ ውጪ ሆኗል። ላውታሮ ማርቲኔዝ 9ኛ የቻምፒየንስ ሊግ ጎሉን አስቆጥሯል። በአንድ የውድድር ዓመት ለኢንተር ሚላን የተቆጠረ ብዙ ጎል ሆኖ ተመዝግቧል። ከክሪስፖ ጋር እኩል ከቀድሞው አርጀንቲናዊ የሀገሩ ልጅ ጋር ሳሙኤል ኢቶን በልጦታል። የአስደናቂ 3 ዋንጫዎችን ያሸነፉበት የጆዜ ሞሪኒዮ ስብስብ ውስጥ ኢቶ እንዴት የጎላ ተጽዕኖ እንደነበረው ይታወሳልና ላውታሮ ማርቲኔዝም ይህንን እያደረገ ቀጥሏል። ባለፉት 8 የቻምፒየንስ ሊግ ጨዋታዎች 7ኛ ጎሉ ሆኖ ተመዝግቦለታል። ትናንትና ራፊኛ በአውሮፓ ክለቦች ትልቁ ውድድር በአንድ ዓመት ከፍተኛ የጎል ተሳትፎ በማድረግ ክብረ ወሰን ተጋርቷል። 21 ጎሎች ላይ ተሳትፏል። 13ቱን በማስቆጠር ነው። ሌሎቹን አሲስት አድርጓል። ክርስቲያኖ ሮናልዶ የዚህ ውድድር ንጉስ ነው። የሱ የሚለየው ያስቆጠራቸው ጎሎች ቁጥር ከራፊኛ የተሻለ ነው። ከአሲስት ያው ጎል ስለሚበልጥ ማለት ነው። ግን በጎል ተሳትፎ እኩል ሆኗል። ራፊኛ ከጨዋታው በኋላ ቀናት ባለፉ ቁጥር በባርሴሎና ይበልጥ እየኮራ እንደመጣ የሚገልጽ አስተያየት ሰጥተዋል። ሃንሲ ፍሊክም በቡድናቸው ደስተኛ መሆናቸውን ተናግረዋል። ሽንፈቱን ተጫዋቾች መቀበል እንዳለባቸውም ተናግረዋል። ኮንዴ ትናንትና በጨዋታው ላይ አልነበረም። በጣም የኮራበት ጨዋታ እንደሆነ በባርሴሎና ተጫዋቾች መኩራቱን ተናግሯል። ትናንት ምናልባት ጥሩ ከነበሩ ተጫዋቾች መካከል ካልነበሩ ተጫዋቾች መካከል ተቀይሮ የገባው አራሆ አንደኛው ነው። የባርሴሎና ደጋፊዎች ለሁለት ጎሎች መቆጠር ምክንያት ነው በሚል ከፍተኛ የሆነ እንደ ዘመቻ አይነት ነገር አድርገውበታልና ጥሩ ያልነበረው ነገር ይሄ ነው ለባርሴሎና። አጠቃላይ ግን ባርሴሎናን ያለምንም ጥርጥር እንድናከብር የሚያደርግ ጨዋታ ነበር። ተሸንፎ ሞቶ ኢንተር ሚላን ስላሸነፈ ያው አድናቆቱ አክብሮቱ ይገባዋል። በጣም ግሩም ቡድን ስለሆነ ከአሰልጣኙ ኢንዛጊ ጀምሮ በጣም ግሩም ቡድን ነው። የፍጻሜ ተፋላሚ ሆኗል። በማንቸስተር ሲቲ 1-0 ተሸንፏል። አሁንም በድጋሚ የፍጻሜ ተፋላሚ የመሆን እድልን አግኝቷል። ላሚን ያማል ይሄንን በሚቀጥለው ዓመት ይሄንን ለመድገም ቡድኑ ዝግጁ መሆኑን እሱም ዝግጁ መሆኑን የሚያመለክት መልእክት ነው ያስተላለፈው። ፔድሪ ደግሞ ዳኛው ላይ ተቃውሞውን አሰምቷል። በተለይ የአቻነቱ ጎል ሲቆጠር ተጫዋች ጉዳት ደርሶበታል ወይም ጥፋት ተሰርቶበታልና ሊቆጠር አይገባውም ነበረ በሚል ተቃውሞ እያቀረቡ ስለነበረ ወደ ሁለተኛው ጨዋታ እናምራ። ፓሪስ ሰን ጀርማ ከአርሰናል ፓርክ ደ ፕሪንስ ፓሪስ ላይ የሚደረግ ጨዋታ ነው። የመጀመሪያው ጨዋታ በፓሪሱ ክለብ 1-0 አሸናፊነት ተጠናቋል። ብዙ ጥያቄዎች አሉ። አንደኛው አርሰናል ይህንን ውጤት መቀልበስ ይችላል የሚለው፣ ሁለተኛው ፓሪስ የመጀመሪያውን ብቃት የመድገም አቅም አለው ወይ፣ ሶስተኛ ቶማስ ፓርቴ መመለሱ አርሰናል ላይ ምን ይጨምራል? ጨዋታው ያለቀው 1-0 ነው። ስለዚህ የመቀልበስ እድል ይኖረዋል። ምንም የሚያጠራጥር አይደለም። ይሄ ብዙ የሚያከራክርም አይደለም። ግን ደግሞ አርሰናል አሁን ባለው አቋም ያንን ውብ እግር ኳስ የሚጫወት ያውም ውጤታማ የሆነን ክለብ የአጫወት እንዴት ይቀለብሳል የሚለው ነው አጠያቂ ሊሆን የሚችለው። ፓሪስ የመጀመሪያውን አቋም የመድገም አቅም አለው። ዴምቤሌም ተመልሷል። በተካታይ ጨዋታዎች ያንን አሳይቷል። ስለዚህ የመድገም አቅም አለው። ምንም ያጠራጥር አይደለም። መጀመሪያ አርሰናል ኤሚሬትስ ላይ 2-0 ካሸነፈው ቡድን በብዙ የተሻለ ስብስብ ሆኖ ነው አሁን አርሰናልን ፓሪስ ላይ የሚገጥመው። ስለዚህ የተሻለው ቡድን ነው። ቶማስ ፓርቴ መመለሱም ለአርሰናል በብዙ መልኩ ይጠቅማል። የአንድ ተጫዋች መውጣት ብቻ አይደለም። በእኔ እምነት ቶማስ ፓርቴ በመጀመሪያው ጨዋታ ላይ አለመኖሩ፣ እሱ እዛ ቦታ ላይ 6 ቁጥር ቦታ ላይ መኖሩ በብዙ መልኩ አርሰናልን ይጠቅማል። ማጥቃቱንም የቡድኑን ቢልዳፕ በማስጀመር በማደራጀት ትልቅ አስተዋጽኦ አለው። በመከላከልም ትልቅ አስተዋጽኦ አለው። የመጀመሪያው ነገር ከዛ ባለፈ ግን ዴክላን ራይስን ወደ ተቃራኒ ቦክስ እንዲጠጋ በማድረግ ውጤታማ የሆነበት ቦታ ላይ እንዲሆን ያደርገዋል። ማርቲኔሊንም በማነቃቃት ትልቅ አስተዋጽኦ ይኖረዋል። ዴክላን ራይስ ወደፊት ተጠግቶ ሲጫወት 8 ቁጥር ቦታ ላይ ሲሆን ማርቲኔሊ ራሱ የተሻለ ተጫዋች ይሆናል እና በዚህም መንገድ ትልቅ አስተዋጽኦ ይኖረዋል። ሜሪኖንም ወደፊት ያመጣዋልና እሱም ለረጅም ኳሶችም ቢሆን
ጎሎችንም በማስቆጠር በጣም የተሻለው ቦታ ያ መሆኑን በተደጋጋሚ አሳይቷል። ማድሪድ ላይ ይህንን አሳይቶናል አይደለ? በደንብ አስደናቂ ሆኖ የሁለተኛው ጨዋታ ላይ አሲስት በማድረግ የመጀመሪያው ጨዋታ ላይ በማስቆጠር ቡካዮ ሳካ አጠቃላይ ጨዋታው ላይ የሚፈጥረው ተጽዕኖ ከፍተኛ ነው። ፓሪስ ከሁለተኛው አጋማሽ በኋላ ሲደክም ተመልክተናል። ያንን የመጠቀም እድል አለው አቅም አለው ወይ የሚል ነው የሚነሳው። አርሰናል ያንን ጥያቄ ነው መጠየቅ የሚኖርብን። 90 ደቂቃ ላይ የተወሰኑ ነጥቦችን ለማንሳት እንሞክራለን። ግን ፓሪስ ሰን ዠርማን የፍጻሜ ተፋላሚ የመሆን የተሻለውን እድል ይዞ ነው ዛሬ የሚጫወተው።